ናት እንዴት ወር አሉልም ይዛኔ ባለ ማስቱን ጉዴ እንዴት አደረክ? የምጠረጥረው ሰው አለ እሱን እያጣራው እና አዲስ ፍንጭ አግኝተሃል? ያው ከጥርጣሬ ዘለለ እንኳን አዲስ ፍንጭ አላገኘም። ቆይ ግን አንተ ማንን ነው የምትጠራጠረው? እኔማ በዋነኝነት የምጠራጠረው ጆኒ ነው። ቆይ እንዴት? ምክንያቱም በቅርብ ጸብ ውስጥ የገባሁት ከሱ ጋር ብቻ ነው። እሺ በዚህ ጉዳይ ግን እኔም ልረዳ እፈልጋለሁ። አይሆንም። ይሄ የኔ ብቻዬ ጸብ ነው። ብቻዬን ነው መጋፈጥ የምፈልገው። ማንንም እርዳታ አልፈልግም። እሺ ግን ኤኒ ታይም ካስፈልገው ነው ያለውሽ። ቴንክ ዩ ማን። ኧረ ችግር የለውም። ይሄን ሰውዬ ካላገኘ እዚህ ምን ትሰራለህ? ምን ልጅ አልሞት አይደል? ወይ መሲ ምን እያልሽ ነው? ማንነቱን እያስታወስኩት ባለማክሱ ልጅ እሷ አይደለም አልኩሽ አይደል? ከበፊትም ምን ልጅ ምኑም አይጠፋም። የሆነ ከጀርባው የሆነ ነገር እንዳለስ። ለምሳሌ ምን የኔ እናት አመተናኩል። እንደውም አንቺ ነሽ ይወጣልሽ አስመሳዩ። ሚስጥርሽ ማላቅ ነው እንደሚመስልሽ። የምን ሚስጥር? ምንድነው የምትቀባጥረው? ይሄ ልብሽን እያቃጠለው ስላለው ሚስጥር ነው። ምን? ቆይ መሲ ምን ነው ደነገጥሽ? ምንድነው በጆሮሽ ነገርሽ? የምን ሚስጥር ነው? አይ ምንም እንደዚህ ዝም ብዬ ላዝጋት ብዬ ነው። አይ እንደዛ እኮ ነው። እንኳን ፒስ ብታይ ሰሞኑን ጻበዋ እንዳለ ልውጥ ወጥቷል። ኤልያስ ከናታን ጋር ማወራው ነገር አለኝ። ትሄድልኝ? እሺ መሰረ ሰላም ናታን ይሄ ልጅ እንዳታምነው በኔ ነው። በጣም ውሸታም። ቆይ ውሸታም እንደሆነ በምን አወቅሽ? ቆይ አንተ እኔን አታምነኝም እንዴ? አምንሻለሁ፣ ግን ደግሞ ሰው ስትሆን እንጂ በማስረጃ መሆን አለበት። ትንሽ ብቻ ታገሰኝ፣ በመረጃ አስደግፈ ያሳያለሁ። ቆይ እኔ ግን ያልገባኝ ምን አድርጎሽ ነው እኔን ያለጠመድሽው? ናታን ልጁን ከመጀመሪያውም ጀምሮ ቀልብ ያልወደደው። እሺ መች እና ደህና ነሽ? ሻምበሰር ዱግ አንተ ማለይ በቦታ የት ልሂድ ሲመስለኝ ሲሆን ነው ይመች። ለምን ወደዛ ትሄድ? ኦኬ ጥሩ የሲኦል ኤክስፒሪየንስ አለ ማለት ነው። ሪኮመንድ ማካረከኝ እንደፈለክ ማሰብ ትችላለህ። አሁን በማስክ ውስጥ የጀመርኩን ጨዋታ ታቆማለህ አታቆም? አልገባኝም። ከናታን ጋር ተደብቀ የምታረጉን ጨዋታ አቁም። ምንድነው የምትቀባጥረው? ምንድነው ከናታን ጋር የጀመርኩት ጨዋታ? you have no idea ማን እንደሆንኩ። አታስብ፣ ማን እንደሆንኩ አውቃለሁ። እልም ያልክ ዝቃጭ ይሁን እንዳሰዳቢ ፍቅረኛ ያላትን ሴት እየመረጥክ ማማለል የምትወድ ዱዝ ነህ። አይጆኒ እስካሁን ከእንቅልፍ አልነቃህም ማለት ነው። ሰብሊኮ ካንተ ጋር ያለችው በይሉኝታ እንጂ በፍቅር አይደለም እኮ። እንዴት? ልጅቷ እኮ ከተወች ቆይታለች። አንተ ነህ እንጂ እንደማስሽ ጥብቅ ያልክባት። እንደውም ልንገርህ፣ አንተ ነህ የወንድ አሰዳቢ። እስቲ ቁፍጠን በል። እጄ ላይ የምትወርቅበት ቀን ቅርብ ነው። ስማ፣ እኔ እዚህ የመጣሁት ካንተ ጋር ልንታረቅ አይደለም። የመጣሁት ከናታን ጋር በማስክ ውስጥ የጀመርኩን ጨዋታ እንድታቆም እንጂ። ታውቃለህ ተደብቄ የማደርገው ምንም ነገር እንደሌለ። ለዛ ነው ባለፈው እነዛን ጎረምሶችን የላካቸው። በባለፈው አምልጣል። አሁን ግን የትም ነው የማትሄደው። ዋጋህን ነው የምሰጠው። ደግሞ ይሄ ናታን ምናምን ላልከው ነገር ምንም ነገር ነው የማላውቀው። ስለሱ እናወራለን። እነዛን ጎረምሶችን ግን ላካቸው፣ ጠብቃቸዋል። እንዳያመጣጣቸው ይሸኛሉ። እነሱ በቅርቡ እንገናኛለን። በጣም በጣም ነው ያዘንኩብሽ። እሺ እህቴ ብዬ ሚስጥሬን ብነግርሽ በአደባባይ ትዘረግፊያለሽ? መጀመሪያ ተረጋጊ። ደግሞ የትኛው ሚስጥርሽ ነው በአደባባይ ዘረገፍኩት? ናታን እንዳፈቀርኩት ላንቺና ላንቺ ብቻ ነው የነገርኩሽ። አዎ እና እኔ ለማንም አልተናገርኩማ። እና ይላ በምን አወቀ? እኔ ምን አውቃለሁ? ምናልባት ያኔ እንደ ፍቅረኛ አክት ስታረጉ ሳት ብሎሽ ነግረሽ ይሆናል። አትዋሺ ሰብለ፣ ራስሽ ሳት ብሎሽ ነግረሽ ነው የሚሆነው። ያምሻል እንዴ? እኔና ኤላ ስለ እንደዚህ አይነት ነገር አውርተን አናውቅም። እና ይላ ለኔ ለምን ነገረኝ? ዋሽቶሽ ነው። ሲጀመር እኮ ልጁ እልም ያለ ቀጣፊ ነው። አላምንሽም ሰብለ። አንቺ ከሱ ጋር ስትሆኚ የምታረጊውን ነገር አታውቂም። ሚስጥሬን እንዳለ ዘርግፈሽለታል። በጭራሽ ስለ አንቺ ራሱ አውርተን አናውቅም። ሰብለ በጣም ታሳዝኛለሽ። ከዚህ በኋላ እኔና አንቺ ጓደኝነት አብቅቶለት። መሲ፣ ኧረ መሲ ተረጋጊ።
ምን ሆናችሁ ነው? አላደረኩት ነገር ጠርጥራኝ ነው። በምን ይጠረጠረችሽ? የኔና የሱ ሚስጥር ነው ልነግርሽ አልችልም። ምን ነው ሚስጥራችሁ ማባከነብሽ መሰለሽ? እንደዛ ሳይሆን ያንቺን ሚስጥር እንደምንጠብቀው ሁሉ የሷን ሚስጥር መጠበቅ አለብኝ። ይገባኛል እኮ ግን ደግሞ መሲ ከዚህ በፊት እንደዚህ ስትሆን አይቻት አላውቅም። አዎ ልቧ በጣም ተሰብሯል። ሚስጥሯን ያባካንኩባት መስሏል። ማለት ሚስጥሯ ሁሉ አደባባይ ላይ ተሰጣ ነው የምትይ? አይ ግን ሌላ አንድ ሰው ሳያውቅባት አይቀርም። ቆይ ማን ነው? እሱ ልነግርሽ አልችልም። ሚስጥሯ መውጣቱ ካልቀረ ከሌላ ሰው መስማት አይቀር። አሁንም እኮ አረፈደም። ከዛ ሰው ውጪ ሚስጥሩ እንዳይወጣ ማድረግ እችላለሁ። መሄድ አለብኝ። እሺ ተው። ኧረ ሰብሊ ሚስጥሩን ንገሪኝና ሂጂ እንጂ። አንተ ደግሞ ምን ሆናል? በል ተነሳው ነው ወደ ክላስ እንገባ። አልገባም። ቆየውን ከው ልገምት። ይሄ ላተብዬ ዛሬም አበሳጭቷል አይደል? ለአይኔን ያስጠላኝት እኔ ለሳብሊ ብዬ ነው እንጂ ትምህርት ቤት ወላ መቀየር በጣም ነው ደስ የሚለኝ። ቆይ አንተ ምን ያልፈሰፍሳል? መልፈስፈስ አይደለም በቃ ልጁ አስጠላኝ። እንዴ እና እሱ ያስጠላህን እንደሆነ እሱ ከትምህርት ቤት ይባረራል እንጂ አንተ ምን ቦጣ? ናታንን ለምን ተተናኮልኩ ምናምን ብሎ ለሱ ይቆረቆርለታል እንዴ? ይቆረቆርለታል ስትል ማስካርገ ምናምን የመጣው አንተ ነህ ብሎ አላስፈራራኝም? እነዚህ ሰዎች ግን ይሄን ባለማስኩን ሰውዬ እኛ ላይ ማላከካቸውን አላበዙትም? ጀግና ነው ግን ባለማስኩ ፈስ በፈስ ነው ያደረጋችሁ። አረ ይመቸው። እኔ ራሱ ባገኘው ሸልመው ነበር። ምንም በተመለከተ ጠላቶቼን ድባቅ እየመታልኝ ስለሆነ ነው። ቆይ ለምን ፈልገን አንሸልመው? ማንን? ባለማስኩን ነው። አይሆንም እኮ ለምን? አንተ ምን ሆናል? ጭራሽ ደግሞ መሪውን ወደኛ ዙሮ ደግሞ ሌላ ጣጣ ውስጥ እንግባ እንዴ? ለነገሩ ልክ ነው። አረ ዋናው እነሱ መቀጥቀጣቸው ነው። መጣሽ ደግሞ እቺ ድርም ምላስ። ሃይ ጆዬ። ሃይ። ምን ይግርታልሽ? ምን ነው መምጣት አልነበረብኝም እንዴ? በሚገባ ዝጋ። አንተን ያወራ የለም ኮሶ መሰልክ። አንቺ ማን አባሽ ነው ኮሶ? ተረጋጋ። ምንድነው ቆይ እናንተ ለዛ የምትጋበዙት? አታያትም እንዴ እንዴት እንደምትሳደብ? ሲጀመር እኔ አንተን ነገር ፈልጌ አላውቅም። አንተ ራስህ ነህ ነገር የምትፈልገኝ። እሺ አሁን ተረጋጉ። ለማንኛውም እቺ መሲታ ብያው ከባድ ሚስጥር ሳይወጣባት አይቀርም። ግቢውን በአንድ እግሯ እያቆመችው ነበር። እና እኛ ምን ይጠቅመናል? ስገምት ሚስጥሩ ከሌላ ጋር ሳያያዝ አይቀርም። ትጠረጥር ነው። ግልጽ አድርጊልኝ። ማብራራት አልችልም፣ ግምት ነው። ግምትሽ ጥሩ ነው፣ ግን ይሄ ሚስጥር እኛ ምን ይጠቅመናል? ሚስጥሩ ላይ ጠቅመን ይችላል፣ ግን ደግሞ ተያይዞ የሚመጣው መዘዝ ሊጠቅመን ይችላል። እሺ እናጣራ። ጥሩ በል በቃ። አንተ ግን ምን አይነት ሰው ነህ? ለምንድን ነው ከኔ እንደሰማህ ያስመሰልከው? ምንም እየገባሽኝ አይደለም። አጠገቤ እንዳትደርሳልሽኝ ሁለተኛ አጠገብሽ አልደርስም ብዬ ቃሌን አክብሬ ዞር አልኩኝ። አሁንም ቢሆን አጠገቤ እንድትደርስ አልፈልግም። ለአስቸኳይ ጉዳይ ስለፈለኩ ነው የመጣው። ይቅርታ የኔት። ስትፈልጊ ና ሳትፈልጊ ሂድ የምትኝ ሮቦትሽ አይደለሁ። ሂድልኝ ያልሽኝ ቃሌን አክብሬ ዞር ብዬልሻለሁ። እየመጣሽ አትጨቃጨኝ። ነገርኩህ እኮ እኔ አንተን የመበጥበጥም አጠገብህ የመድረስም ፍላጎት የለኝም። ቆይ ግን ለምንድን ነው ለመሲ ሚስጥሯ እንደነገርኩህ አድርገህ የተናገርከው? እኔ ነኝ ሳብሊ ነገረችኝ ብዬ ለመሲ ነገርኳት? አዎ። የምን ሚስጥር? ናታንን እንደምታፈቅረው። እንዴ መሲ ናታንን ነው እንደምታፈቅረው? እኔ እኮ ቲቸርሽ የሚመስለኝ ነበር። እንዴ ማለት ናታንን እንደምታፈቅረው አታውቅም እንዴ? አሁን አንቺ ባትነግሪኝ ያው ቆይሺ ምን ብላት ነው ሚስጥሬን አወቀብኝ ያለችኝ? ልብሽን እየበለው ስላለው ፍቅር። እኔ እኮ ስለ አስተማሪው ነበር እየወሬ ነበር። አሁን ገባኝ። ምንድን ነው የገባህ? ለናታን የምትሆነው ሁኔታ ምንም ሴንስ አይሰጥም ነበር። ለካ ለዚህ ነው። በፈጠረ በመታመኑ ይሻለው እንደው የፈለከውን ነገር አደርግልሃለሁ። ይሄ ሚስጥር በእኔና ባንተ መሀል ይቀር። እሺ የሆኑ ሁለት ቅድመ ሁኔታዎች አሉ። እነሱ የምትተገብሪ ከሆነ ሚስጥሩ እኔ ጋር ይቆይልሻል። የምን ቅድመ ሁኔታ? የመጀመሪያው አጠገቤ እንዳደርስ ማለት አቺ በፈለኩበት ሰዓት እመጣለሁ፣ በፈለኩበት ሰዓት ሄዳለሁ። እሺ ሁለተኛውስ? ሁለተኛው ደግሞ ካሁን በኋላ እኔ ነኝ ወደ ቤት ምሸኝሽ። እንዴ ይሄ ነገር እኮ ከጆኒ ጋር ያቆራርጠኛል። እሱ ያንቺ ምርጫ ነው። ወይ ፍቅረኛሽን ጆኒን ወይ ደግሞ ቤስት ፍሬንድሽ የሆነችውን መሲ። ከሁለት አንዱ መምረጥ እንግዲህ ይቻልሽ። ቆይ ግን ምን በበደል ነው እንደዚህ የምታሰቃየኝ? መቼም ቢሆን እኔ አንቺን አላሰቃይሽ።
ግን አንድ ነገር አስተውሽ፣ ህይወት ምርጫ ናት። እሺ ቆይ አሁን ከዚህ ምን ታተርፋለህ? አንቺን መቼም ነው እኔን የማታተርፈው። እሺ በጣም ነው የምጣላ። ሚስት ሰብለ ምላሽን እስከ በኋላ አሳውቂ። ሀሳቤን ልቀይርብሽ እችላለሁ። አሁን በደንብ አገኘሽ። አንድ ሁለት እንድትይልኝ ፈልጌ ነበር። የምን ውለታ? ይሄ ያስተብየውን ትንሽ ቆንጠጥ ማድረግ ፈልጌ ነበር። ማለት ልታስደበድበው ፈልገህ ነው? እንደዛ ነገር እኔ እንደዚህ አይነት ነገር ውስጥ እጄን አላስገባም። የፈለግሽውን ያክል ገንዘብ ከፍላለሁ። አንተ ህፃን ነገር ነህ ልበል እንዴ? እኔ እኮ በካልኩሌሽን የምጓዝ ሰው ነኝ። እንደዚህ አይነት ስህተት ሰርቼ ራሴን አደጋ ውስጥ መክተት አልፈልግም። ይገባኛል። ልጁ በጣም ተጠራጣሪ። እኔ ደግሞ እየዛትኩ ጥቃት ማደርስበት ከሆነ ያው ጥርጣሬው መጨመሩ አይቀርም። እናማ እንዳሰብነው ከመጠን በላይ አደገኛ ከሆነ እንዴ ቢቀድመንስ? ጥሩ እይታ ነው። አየህ፣ በሪዝን ሲሆን የእቅዱ አንድ አካል ይሆናል። እና ተስማማን? አዎ፣ አንተ እዚህ ነገር ውስጥ አትግባ። እኔ በራሴ መንገድ ጨርሰዋለሁ። የሚያስፈልግሽ ነገር ካለ ሁሉም ነገር ዝግጁ ነው። አታስብ። የሚያስፈልገኝ ነገር ካለ እኔ እነግርሃለሁ። ሌላው ደግሞ ቶሎ ቶሎ ባንገናኝ ጥሩ ነው፣ ምክንያቱም አደጋ ሊፈጥርብን ስለሚችል። ገባኝ። መልካም ቀን። ጸጋ ምን ለማድረግ እየሞከረች ነው? እየተከታተለ በስመ አብ መጋኛ ጥሩ ስም ነው ያወጣልኝ። እባክህ አሁን እዚህ አልነበርሽ እንዴ? ወዴትም ሂድ። አሁን የጠየቅኩህን ብቻ መልስ። ምን ነበር የጠየቅሽኝ? ለምንድን ነው የምትከታተለኝ? ኧረ እኔ አልተከታተልኩሽም መስሎሽ ነው። ጥሩ። ምን ብለህ ነበር ስም ያወጣልኝ? እኔማ ሳላስበው ነው መጋኛ ያልኩሽ። መቼም የመጋኛን ስራ ታውቀዋለህ አይደል? ኧረ እኔ በምን አውቃለሁ? ጓደኛሞች አይደለን? እና ለምን መጋኛ ብለህ ጠራኸኝ? ኧረ እንደው አዳልጦኝ ነው። እንግዲያውስ እኔ ልንገርህ፣ መጋኛ አንጋጦ አጣሞ ነው የሚደፋ። እንደ አምልጦኝ ነው። ማን ነው? አዳልጦኝ ነው። ማን ነበር ስሜ? መጋኛ። በጣም ጥሩ። ስሜን እንዳትረሳው እሺ? ኧረ ምነው ፈጣሪ ምን ውስጥ የከተትከኝ? እንደው አንተ ጠበቀኝ እንጂ። በስመ አብ መንፈስ ቅዱስ